ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4 መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ። በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዲያሳስቡ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርምወርክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ! ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ኢራንን በተመለከተ ከወዲሁ ውሳኔ እንደሚወሰድ አስታወቁ። ሁለተኛው የአሜሪካና የኢራን ድርድር የፊታችን ቅዳሜ ጣሊያን ሮም ውስጥ ቀጠሮ ተይዞለታል። ኢራን ላይ በጣም በፍጥነት እንወስናለን ብለዋል ትራምፕ ትናንት ከፍሎሪዳ ወደ ዋይት ሃውስ በኤርፎርስ ዋን አውሮፕላናቸው እየበረሩ አብረው ለተጓዙ ጋዜጠኞች በሰጡት ቃለ ምልልስ። ባለፈው ቅዳሜ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የመካከለኛው ምስራቋ የሰላጤ አገር ኦማን ውስጥ ለ45 ደቂቃ ያህል ተገናኝተው መነጋገራቸው ይታወቃል። አክሲዮስ የተሰኘ የአሜሪካ የድረገጽ ሚዲያ ምንጭ ጠቅሶ እንደዘገበው የሁለቱ ወገኖች የቅዳሜ ዕለቱ የ45 ደቂቃ ድርድር ፍሬ ነገር ላይ ያተኮረ ምረኛና እጅግ በጣም ጥሩ ነበረ ብለዋል። ቴህራንና ዋሽንግተን በየፊናቸው በሰጡት መግለጫ ድርድሩን ገንቢ ሲሉ ገልጸውታል። ዊትኮፍ ከስብሰባቸው መልስ የድርድራቸውን ጭብጥ ለፕሬዚደንት ዶናልድ ትራምፕ ያስረዱ ሲሆን የሁለተኛው ድርድራቸው ቦታ ኦማን መስካት መሆኑ ቀርቶ ሮም ጣሊያን እንዲሆን የመረጡት ትራምፕ ናቸው ብለዋል አክሲዮስ። የኢራኑ ተደራዳሪ ውጭ ጉዳይ ሚኒስትር አርጋቺ ከቅዳሜ በፊት ወደ ሞስኮ ጎራ እንደሚሉ ተዘግቧል። ዓላማውም የተጀመረውን ድርድር ለማራመድ መሆኑን ገልጸዋል። መስካት ውስጥ በአሜሪካና በኢራን መካከል የተደረገውን ድርድር አጠቃላይ ይዘትም ለቭላዲሚር ፑቲን ያስረዳሉ። የኢራንና የቻይና የቅርብ አጋር የሆነችው ራሽያ ባለፉት ቅርብ ሳምንታት የኒውክሌር ፕሮግራሟን በተመለከተ ከኢራን ጋር ውይይቶች ማካሄዷ ይታወቃል። ሞስኮ ኢራንና አሜሪካ ለዲፕሎማሲያዊ መፍትሄ የሚያደርጉትን ይህን ድርድር በጸጋ ተቀብላ ወታደራዊ ግጭት ግን ዓለም አቀፋዊ መቅሰፍት ይሆናል ስትል አስጠንቅቃለች። የተባበሩት መንግስታት የአቶሚክ ኤነርጂ መቆጣጠሪያ ኤጀንሲ ኃላፊ ራፋኤል ግሮሲ የፊታችን ሐሙስ ወደ ቴህራን እንደሚያቀኑና በሀገሪቱ የኒውክሌር ፕሮግራም ላይ ስለሚኖረው ትብብር ከኢራን ባለሥልጣኖች ጋር እንደሚወያዩ አስታውቀዋል። በምህጻረ ቃል IAEA የሚባለው ይህ ኤጀንሲ ባለፈው የካቲት ወር ባወጣው የሩብ ዓመት ሪፖርቱ ኢራን እስከ 60 በመቶ የበለጸገም 247.8 ኪሎ ግራም የሚመዝን ዩራኒየም አላት ተብሎ እንደሚገመት አስታውቋል። ፕሬዚደንት ትራምፕ በቀደምታቸው ባራክ ሁሴን ኦባማ መሪነት በኢራንና በ6 የዓለም ሀያላን መንግስታት ማለትም አሜሪካ፣ ራሽያ፣ ቻይና፣ ፈረንሳይ፣ እንግሊዝና ጀርመን መካከል ከኢራን ጋር የተደረሰውን የኢራን የኒውክሌር ፕሮግራም ስምምነትን መድረሻ ድርድር ሰነድ 2018 ላይ በፈረንጅ አቆጣጠር ቀዳደው መጣላቸውና ኢራን ላይ ጠንካራ ማዕቀብ መልሰው መጫናቸው አይዘነጋም። ኢሳያስ ለ20 ዓመት የቆየ መካከለኛው ምስራቅን በሁለት መልኩ ሲያስጨንቅ የቆየ ጉዳይ ነው የኢራን የኒውክሌር ፕሮግራም። ምክንያቱም በዚህ በኩል የኢራን እስላማዊ አብዮት መስራቾች ወይም ቆርቋሪዎች ከዚህ ዓለም በሞት የተለዩት የዚህ ስርወ መንግስት ዋነኛ መስራች አያቶላ ሮላ ኾሜኒ ሆኖ የአሁኑ አያቶላ አሊ ካማኒ እንደዚሁም ደግሞ
በእነሱ ስር ያገለገሉ የተለያዩ የሀገሪቱ ፕሬዚደንቶች በአንድ ወጥ በሆነ መንገድ እስራኤል መጥፋት አለባት ብለው ያምኑ ነበር እና ይሄም አሁን ያለችበትን ከመካከለኛው ምስራቅ መውጣት አለባት ወይም የመካከለኛው ምስራቅ ነቀርሳ ናት የሚሉ ቋሚ የህልውና አደጋ አድርገው የሚያዋትና መጥፋት አለባት ብለው ይህን ሲያራምዱ ቆይተዋል። ከዚህ ጋር ደግሞ አብሮ የኢራን የተጋትሮ ተራዳና በእኩል ደረጃ የዚህ የኒውክሌር ፕሮግራሟ የሚሳኤል ፕሮግራሟ መስፋፋቱን ደግሞ ኢራን እስራኤል በድምር ወስዳ ኢራን እስራኤልን የማጥፋት ዓላማዋን ለማሳካት የምታደርጋቸው ወይም የመሰረቶቻቸው ጉልበቶች ናቸው ብላ ስለምታምን ለህልውናዋ ለራሷ ድህነት እነዚህ ነገሮች መወገድ አለባቸው ብላ አምና ይሄንን ስታራምድ ቆይታለች። እንግዲህ እውነቱን ለመናገር በእነዚህ በሁለት ሀገራት መካከል ያለው ፍጥጫ የህልውና ፍጥጫ ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁና በመጀመሪያ በአሊ ኻሜኒ በኋላ ላይ ደግሞ አሊ ካሜኒ መካከል የተደረገ ነው ብለ ማጠቃለል ይቻላል። ምክንያቱም እነዚህ ሁለት መሪዎች በኢራን አብዮት አጠቃላይ የ45 እንደዚህ አይነት ቆይታ ውስጥ የተቀያየሩ ሁለቱ ናቸው። ያው በሞት አሊ ኻሜኒ ስለሞቱ የእሳቸው ምትክ አሊ ካሜኒ ናቸው። ከሞት በስተቀረ ከስልጣን የሚወርዱበት መንገድ የለም። በዛ በኩል ደግሞ ኔታንያሁ አብዛኛውን የመጨረሻዎቹን 20 ዓመታት ማለት ይቻላል በእስራኤል ፖለቲካ ውስጥ ሪሊ ተቀናቃኝ እሳቸውን ከስልጣን ገሸሽ ማድረግ የሚችል ተቀናቃኝ ባለመኖሩ ወይም ደጋግመው የሀገሪቱ ምርጫ በማሸነፍና በዛች ሀገር ታሪክ ከቤንጎሪዮን በላይ 17 ዓመት የዛች ሀገር ጠቅላይ ሚኒስትር ለመሆን በመቻላቸው በቀጥታ ፍጥጫው በአሊ ካሜኒና በቤንያሚን ኔታንያሁ መካከል ነው ማለት ይቻላል። ስለዚህ ይህ በኢራን የኒውክሌር ፕሮግራም ቦሊስቲክ ሚሳይል ላይ የተመሰረተ እና እንደዚሁም በተጋትሮ ተራዳ በሚባሉት በነ ሄዝቦላ በሐማስ እንዲሁም ደግሞ አሁን መጨረሻ ላይ ዛሬም ድብደባ ደርሶበታል። በነገራችን ላይ ከባድ ድብደባ የየመን ሐውቲዎች ላይ ጋር በተያያዘ እስራኤል እነዚህ በአንገቷ ዙሪያ ኢራን ልጠመጥም የሞከረቻቸው ዘንዶች ናቸው ብላ ነው የምታስበው። ስለዚህ እንደ እስራኤል አመለካከት ይህንን የተጋትሮ ተራዳ ለመግደል ከዚህ በፊት አምና ታራምደው የነበረው ስትራቴጂ የእባቡን ራስ መግደል ነው የሚል ነው። የእባቡ ራስ የምትለው ቴህራን ወይም ደግሞ የኢራንን ቁንጮ ባለስልጣኖች ነው ወይም ደግሞ ራሱ አገዛዙን። ስለዚህ የኢራንን አገዛዙን ስርዓቱን ካላሸነፍኩ ወይም ካላፈረስኩ ዘንዶ ይጠበጠብብኛል፣ ዘንዶውን ማሸነፍ አልችልም ነበር አመለካከቷ። ግን በዚህ ከኦክቶበር 7 የሐማስ ጥቃት በኋላ በተከተለው ጦርነት ተያይዞ የተለየ ነገር ያየነው ምንድነው? የተጋትሮ ተራዳውን በተለይ በዋነኛነት ሄዝቦላን በወሳኝ መልኩ ሪሊ መጉዳትና ከተገዳዳሪነት ውጭ ለማድረግ ችላለች። በዚህ የተነሳ የሄዝቦላ ቁልፍ ማስተላለፊያ መሳሪያ ማቀበያ በአጠቃላይ ህልውናው የታሰረበት የአሳዶች አገዛዝም ያው እስካሁን ባየነው በአስገራሚ ሁኔታ ወድቋል። ስለዚህ የሐማስም ሁኔታ ያው እንደሚታወቀው ነው። በአሁኑ ሰዓት ኢራን የተጋትሮ ተራዳ ብላ ልታራምድ የምትችለው ስትራቴጂ ወይም የውጭ ክንድ የላትም። በዚህ የተነሳ አሁን ኢራን ግዴታ ብዙዎች የሚሰጡት ከዚህ በኋላ የገዛ ህልውናዋን ለመታደግ ያላት አማራጭ በእጇ ያዘችው ነገር ነው። ይሄም ቦሊስቲክ ሚሳይሏ
የኒውክሌር ፕሮግራሟ ናቸው። ስለዚህ አሁን ኢራን በተለይ የተጋትሮ ተራዳዋን በዚህ መንገድ ባጣችበት ሁኔታ በፍጥነት አቶሚክ ቦምብ በመያዝ ከእስራኤልና አሜሪካ በኩል ሊጋረጥባት የሚችለውን የህልውና ማለት እንግዲህ በ1979 ዓ.ም በፈረንጅ አቆጣጠር ፕሮባብሊ በኢትዮጵያ 71 ወይ 72 የመሰረቱን የጣለው ወይም ወደ ስልጣን የመጣውን የእስላማዊ አብዮት ህልውና ወይም አገዛዝ ወይም መንግስት መገርሰስ አለመገርሰስ ማለት ነው የህልውና ጥያቄ ማለት። ስለዚህ ይሄንን ለመታደግ እነዚህ ሁለቱን ብቸኛ አሁን ያሏት አስተማማኝ በእጇ ያሉት መበገሪያዎች ዲተረንስ እነዚህ የቦሊስቲክ ሚሳይል ቴክኖሎጂዋና ክምችቷ እንደዚሁም ደግሞ በአጭር ጊዜ ውስጥ ወደ ዊፖን ግሬድ ወደ አቶሚክ ቦምብ መስሪያ ደረጃ ከፍ በማድረግ ዩራኒየም ማበልጸጓን ወደ 90 በማበልጸግ ቦምብ ለመያዝ እርምጃ ልትወስድ ትችላለች የሚል ከፍተኛ ስጋት አለ አሁን። እና እንግዲህ ይሄ ባለበት ሁኔታ ነው የዩናይትድ ስቴትስ አሜሪካ ፕሬዚደንት በአስቸኳይ ወስኝ እጅሽ ላይ ያለውን በአጠቃላይ ኒውክሌር ፕሮግራምሽን ከአሜሪካ ጋር ተደራድረሽ በሚረጋገጥ በሚታይና ተጨባጭ በሆነ መልኩ ታስወግጃለሽ በሚል ይሄን አለበለዚያ የቦምብ ድብደባ ይቀጥላል የሚል ማስጠንቀቂያ ነበራቸው። ባለፈው ቅዳሜ መስካት ላይ ንግግር አደረጉ። እንግዲህ አሁን በሚቀጥለው ቅዳሜ ሮም ላይ ሁለተኛ ድርድራቸውን ያደርጋሉ። በዚህ መካከል እንግዲህ ዶናልድ ትራምፕ በኢራን ላይ ከወዲሁ ውሳኔ እንወስዳለን ያሉት ፕሮባብሊ ያ ስብሰባ ከመደረጉ በፊት ውሳኔያቸው ምን ማለት እንደሆነ ምን እንደሆነ ገና የምንሰማው ነው። ዓለም እንግዲህ ቤንጃሚን ኔታንያሁ በአንድ ወቅት ከእስራኤል የተነሳላቸው ጥያቄ ምንድን ነበር? ምን እንበሉት የሚል ከአንድ ጋዜጠኛ ጥያቄ ቀርቦላቸው የእስራኤል ደህንነት ጠባቂ ብለው ነበር እና አሁን ከኦክቶበር 7 በኋላ እንደምታውቀው እስራኤል ከፍተኛ የሆነ ጦርነት ነው ያካሄደችው ከሃውቲ አማጽያን ከየመኖቹ ጋር ከሄዝቦላ ከኢራን ዙሪያዋን ከፍተኛ ጦርነት ገጥሟት ነበርና ደረጃ በደረጃ እያንዳንዱ ነገሮች መልስ ያገኙ ሄደዋል እና ቤንጃሚን ኔታንያሁ እንደተናገሩት ጠባቂ የመሆን እድሉን አግኝተዋል ወይ? አሁን ደግሞ ከኢራን ላይ ከአሜሪካ ጋር ያላቸው ግንኙነት ኢራን ለአንዴና ለመጨረሻ ጊዜ ኒኩለር ላለማምረት ቃል ከገባች ቤንጃሚን ኔታንያሁ ተሳክቶላቸዋል ማለት የሚቻልበት ሁኔታ ላይ ደርሰዋል ብለን መገመት እንችላለን ወይ? አሁን ከዶናልድ ትራምፕ ጋር የሚደረገው ድርድር ብዙ አንጃ ገራንጃ የሌለው በቀጥታ የኒውክሌር ፕሮግራሟን ማስወገድ ነው እና አሁን ቅድም እንደሰማው 274.8 ወር 7 ኪሎግራም በዛ ደረጃ ያለ 60 በመቶ የበለጸገ ዩራኒየም አላት ነው። አሁን አንዱ ይሄንን እንዳለ ብዙ ጊዜ ባለፈው በኦባማ ጊዜ የተደረገው ይሄንን ለሌላ ሀገር አሳልፋ ትሰጣለች። ለምሳሌ ምናልባት ለራሽያ ሊሆን ይችላል ወይ ደግሞ አሜሪካ እንደምትመርጠው በዚህ መንገድ ይውደም የሚል ይሆናል። ይሄ ከእጇ ይወጣል ማለት ነው። አንደኛ በእጇ ላይ ያለው በትክክል ምን ያህል ኪሎግራም ነው የሚለውን የዓለም አቀፉ የአቶሚክ ኤነርጂ ኃይል በጠየቀው መሰረት ወደፊት ሊሆን የሚችለው ነው ኢራን ታሳያለች ማለት ነው። ስለዚህ ይሄ ከእጇ የሚወጣ ነው ማለት ነው። ይሄ ከእጇ ወጣ ማለት እንደሱ ብሬክአውት ታይም የሚሉት አለ። ይሄን አንድ ሳምንት 2 ሳምንት ይበቃታል የሚባለው ከዚህ በመነሳት ነው 60 በመቶ ያበለጸገችውን ወደ 90 በመቶ ከፍ ለማድረግ ከሳምንት ወይም ከሳምንት በላይ ፈጅባትም ነው። እስከ 90 በመቶ አደረሰችው ማለት አቶሚክ ቦምብ ለመስራት ትችላለች ማለት ነው። ከዛ በኋላ የሚቀጥለው ቦምቡን የመስራት ነው። ቦምቡን
የመስራት ነው። ስለዚህ ይሄን ከእጇ የሚወጣ ይሆናል። አሁን በዝርዝር ያላገኘሁት በእስራኤል በኩል የሚቀርብ በኔታንያሁ በኩል የሚቀርብ አንድ ነገር አለ። ማንኛውም ስምምነት ይደረስ የኒውክሌር ፕሮግራሟን ማለት የኒውክሌር ለሰላማዊ ዓላማ ትጠቀምበታለህ፣ የኃይል ምንጭ ነው። ነገር ግን ከተወሰነ መጠን ለምሳሌ 60 በመቶ የበለጸገ ዩራኒየም ማለት ምንም አይነት ሰላማዊ ተልዕኮ የለውም። በዚህ ደረጃ የበለጸገ ዩራኒየምን ልትጠቀምበትን ብትችል ሰላማዊ እንቅስቃሴ ወይም ሰላማዊ ኤነርጂ ወለምን የለም። ስለዚህ አሁን እዚህ ድረስ መድረሱ ኢራን ዞሮ የኒውክሌር አቶሚክ ቦምብ ለመስራት ፍላጎትን እንዳላት አንዱ ተጨባጭ ማረጋገጫ ተደርጎ ነው የሚታየው። ምክንያቱም 60 በመቶ የደረሰ በዛ ደረጃ የበለጸገ ዩራኒየም ሊሰጥ የሚችለው ሰላማዊ አገልግሎት የለም። ይህንን ወደ 90 ከፍ አድርገህ ለጦር መሳሪያ የምትጠቀምበት ማለት ነው። ስለዚህ አሁን በእስራኤል በኩል ያለው አቋም ማንኛውም ስምምነት ተደረሰ ማለት ሰላማዊ የሚሆን ነገር ግን እነዚህ የኒውክሌር ተቋሞቿን ማፈራረስ አለበት ብላ ነው የምታምነው እስራኤል። እንደዚህን የኒውክሌር ተቋሞቿን ማፈራረስ አለበት ብላ ነው። ስለዚህ አሁን በምን መንገድ እየሄዱ የመጨረሻው ውጤት ምንድነው? እንግዲህ ሞር ቅዳሜ አካባቢ የምናውቀው ነገር ሊሆን ይችላል። አለበለዚያ ዶናልድ ትራምፕ እስራኤል በምትመራው እስራኤልን ባካተተ የጋራ ጥቃት በቦምብ እናወድማቸዋለን የሚል ማስጠንቀቂያ ነው የሰጡት። እንግዲህ ውሳኔው የሚገልጹት ኢራንን በተመለከተ በቅርቡ ውሳኔ እንወስዳለን ብለዋል። እንግዲህ የቅዳሜው ውይይት ከመደረጉ በፊት ጭምር ነው። ስለዚህ ፕሮባብሊ አንድ ያወቁት ነገር እንዳለ ግን መገመት ይቻላል። ቅዳሜ ዕለት ሁለቱ ወገኖች ፕሮባብሊ ኢራን የኒውክሌር ፕሮግራሟን በሚታይ በተጨባጭ እና በቋሚ ቁጥጥር ሊረጋገጥ በሚችል መልኩ ለመተው የተዘጋጀች ይመስላል። በዚህ ምትክ የምታገኛቸው ነገሮች ማዕቀቡ ይነሳላታል። በጣም በከበደ ማዕቀብ ውስጥ የምትገኝ ናት ኢራን። በመቶ ቢሊየን ዶላሮች የሚቆጠር ገንዘብ ነው የምታጣው። ከማዕቀብ ጋር በተያያዘ አሁንም የተያዙባት ገንዘቦች አሉ። ስለዚህ እነዚህ የመለቀቅ ዕድል አላቸው። የዓለም አቀፉ ማህበረሰብ አካል ሆና አሜሪካ በእሷ ላይ ያላትን አጠቃላይ ሆስቲሊቲ ማንኛውንም አይነት ቅራኔ ታነሳለች የሚል ነው። ስለዚህ ከዚህ አንጻር ኢራኖች ቅዳሜ ዕለት በምን ደረጃ ዝግጁ ሆነው እንደተገኙ አሜሪካ ዝርዝር ለመስጠት እስካሁን አልወደደችም። ነገር ግን ገንቢ ነው ብላለች። ውይይቱ የሮሙ ስብሰባ ደግሞ የበለጠ የሚነግረን ይሆናል ማለት ነው። በነገራችን ላይ ቅድም መጀመሪያ ላይ ሳነሳልህ የኢራን የኒውክሌር ፕሮግራም አስጨናቂነቱ ለእስራኤል ብቻ አልነበረም። ለመካከለኛው ምስራቅ የሱኒ መንግስታት ለምንላቸው ለነ ሳውዲና ለሰላጤው ሀገሮችም ከባድ ስጋት ነበር። ይህን በተመለከተ ባራክ ሁሴን ኦባማ ወደ ስልጣን እንደወጡ በቀጥታ ማስተካከል የፈለጉት ነገር ወደ መካከለኛው ምስራቅ ግብፅ መጥተው ካይሮ ዩኒቨርሲቲ ላይ ንግግር ፖሊሲያቸው በአጠቃላይ ለሙስሊም ሀገራት ነው መልእክት ያስተላልፉት። አሜሪካ ከ9/11 ጋር በተያያዘ የነበራትን የተዛቡ አመለካከቶች ሁሉ ለመቀየርና በአዲስ መንገድ ግንኙነት ለመፍጠር ነው ያለሙት እና በዛ ንግግራቸው በዋነኛነት ያነሱት ጉዳይ ኢራን አሁን የምታደርጊው የኒውክሌር ቦምብ የመስራት ፍላጎት እንቅስቃሴ የሚጠቅምሽ ነገር የለም። ልስራ ብትይ የሆነ ወጋግራ ቦምብ ነው የምትሰሪው። አንቺ በዚህ መንገድ የምትሰሪውን እነ ሳውዲ አረቢያ እስከ ግብፅ ድረስ በጣም የተሻለ በሚገባ የተሰራ የኒውክሌር መሳሪያ ይታጠቃሉ የሚል ነበር የተናገሩት። ለአንቺ የሚረዳው ነገር የለም። አካባቢውን የኒውክሌር ጦር መሳሪያዎች ፉክክር መራኮቻ አድርገዋል። በዚህ ሂደት ውስጥ ደግሞ አንቺ እንዲደክመች በማዕቀብ ውስጥ ተላልጠሽ በተዳከመ ሁኔታ ልትሰሪ የምትችውን ማንም ወጋግራ የኒውክሌር የአቶሚክ ቦምብ ወጋግራ እነሱ በጣም የላቀና በተሻለ መንገድ የተሰራ ቦምብ ቀጥታ ያንቺን ሂደት መሄድ ሳያስፈልጋቸው ሊታጠቁ ይችላሉ።
ስለዚህ ይሄ ላንቺ ምንም የሚጠቅመው ነገር የለም እና እንደራደር እኔ ለመደራደር ዝግጁ ነኝ የሚል ሐሳብ ነበር ያቀረቡት በዛም መሰረት ነው እንግዲህ ስድስቱን ሀገሮች ያካተተ ኢራንን ጨምሮ እሷ በተጨባጭ ይሄ የኒውክሌር ፕሮግራሞቿን በማሳየት በማስጎብኘት ለአይኤኢኤ ኢንስፔክተርስ በሯን በመክፈት በመቶ ተባባሪ በመሆን ከጇ ለማውጣት ዝግጁ እንድትሆንና ይህን ፕሮግራሟን እንድትሰርዝ ቶታሊ ፕሮሰስ ተጀመረ የተወሰነም $100 ቢሊዮን አውሮፕላን ሙሉ ዶላሮች ተለቀውላታል በኦባማ ጊዜ ኢራን በዚህ ሁኔታ ያለ ዶናልድ ትራምፕ መጡ ማለት ነው ሲመጡ ቀዳዳው ነው የጣሉት ኢራንን የሚያሰራት ኢራኖች እሺ የሚሉት በዚህ መንገድ የሚቀርብ ሳይሆን በኃይል ለኃይል የተሻለ ምላሽ ይሰጣሉ የሚል አቋም በመያዝ ማክሲመም ፕሬሸር የሚል ፖሊሲ ቀርጸው በማዕቀቡን የበለጠ በጣም የሚያም ማዕቀብ ላይ ጥለው እንደነበር ይታወሳል አሁንም ወደዚህ ስልጣን ሲመጡ ማክሲመም ፕሬሸር 2 ነው ያሉት ኢራንን በተጽዕኖ ስር ነው ማዕቀቡ እንደተነከረ ነው እንደገና ደግሞ ከዚህ በፊት ደጋግመን እንደተናገርነው አሜሪካ ኢራንን መደብደብ ካስፈልጋት ቢውለቶችን ጨምሮ እንደዚሁም ሁለት አውሮፕላን ተሸካሚ ጦር መርከቦች በተጨማሪም እነሱን የሚያጀውና እነሱን የሚጠብቁ ፍሪጌትስ ምናምን የሚባሉ በጣም ስፔሻላይዝድ የሆነ ሚና ያላቸው በርካታ የጦር መርከቦችም በስፍራው አላት እና በኢራን ላይ ውሳኔ እንሰጣለን ብለዋል ዶናልድ ትራምፕ ስለዚህ አንድ ወሳኝ ምዕራፍ ላይ እንደደረሱ መገመት ይቻላል ይቅርታ ኢሳያስ የጥያቄ ጭብጡ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጠባቂ የሚለው ከብዙ ሊገልጿቸው ከሚችሉት ውስጥ ይሄ ይበቃኛል ማለታቸውን ተከትሎ ይሄ በዚህ መንገድ ቢሄድ ህልማቸው ተሳካወይ የሚል ጥያቄ ነው ያነሳልኝ አይ ቲንክ በአሜሪካና በኢራን መካከል ያለው ድርድር ኢራንን ወሳኝ በሆነ መንገድ የኒውክሌር ፕሮግራሟን ከጇ የሚያወጣ ከሆነ ይሄንን ማለት ይችላሉ በተወሰነ ደረጃ ብዬ ነው የማስበው ይሁንና ኢራን እስራኤል በስጋትነት የምታስቀምጣቸውና መወገድ መደምሰስ አለባቸው የምትላቸው አንደኛ ራሶቹን የአቶሚክ ምንድነው የኒውክሌር ማብለያ ተቋሞቹ መውደም አለባቸው ብላ ነው የምታምነው ይሄንን በራሷ ኢራን ስትስማማ በራሷ አሜሪካ በታዛቢነት በመታየው በመተከታተለው መልኩ መውደም አለባቸው ነው የምትለው ማብለያ ጣቢያዎቹን በተለይ ወይም ደግሞ የተወሰኑት ሊሆን ይችላል እነዚህ መውደም አለባቸው ትላለች በተጨማሪም የኒውክሌር ፕሮግራሟን እንደዚሁ የአቶሚክ ምንድነው የቦሊስቲክ ሚሳይል ቴክኖሎጂዋን ወይም ክምችቷን እና የማምረት አቅሟን ማጣት አለባት ብላ ነው የምታምነው እሱንም ይሄሉና ጸርኖ ነው የምትለው ከዚህ በፊት አይታል ኢራን ካንዴም ሁለት ጊዜ ወደ እስራኤል በርካታ በብዙ መቶ የሚቆጠሩ ቦሊስቲክ ሚሳይሎችን ተኩሳለች እና እንግዲህ እነዚህ ናቸው በእስራኤል በኩል እንደ ግብ የተቀመጡት ከዚህ አንፃር በአሜሪካና በኢራን መካከል የሚደረገው ይህ ድርድር የእስራኤልን ፍላጎት ምን ያህል ይመልሳል እስራኤል በምትፈልገው መልኩ አለ እንግዲህ አሜሪካ ደግሞ በምን መልኩ እልባት ያገኛል የሚለውን ካየን በኋላ ነው ቤንያሚን ኔታንያሁ በርግጥም የእስራኤል ጠባቂነት ሚናቸውን የመጨረሻ ምዕራፍ ቢያንስ በሳቸው የስልጣን ዘመን ተግዳሮት ሆና የምትገኘውን ኢራንን አቅም ከማሳጣት ወይም በምንም መልኩ እስራኤል ላይ የህልውና አደጋ የማትጋርጥ ከማድረግ አኳያ ይህንን ግባቸውን ልናይ የምንችለው እንግዲህ ወይም አሁን በሚቀጥሉት ጥቂት ሳምንታት ውስጥ ይሆናል ዓለም ለትንታኔው ከወዲሁ አመሰግናለሁ መልካም አዳር ይሁንልህ መልካም አዳር ኢሳያስ ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል ሰፋ ያለ መኝታ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4 መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ
በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዲያሳስቡ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርምወርክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ! ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።